for a shop sign. Shop sign. shop አካባቢ ካያችሁ የሚኖረው ከፊቱ ከሱቁ ፊት ምናምን በሼድ ያለ ፀሐይ ወይም ዝናብ እንዳይገባበት ከፊቱ የሚኖረው አይደል? እንደዚህ አይነት ነገሮች ይኖራሉ ማለት ነው። ለምሬት ሲሆን በዚህ ጋር ወይም ፀሐይ ብርሃን በመከላከል ማለት ነው። for this shop sign consists of two force members that are attached to a wall. Then we have forces that are attached to determine the force acting in the member if F, the downward F is given 3 kN and the angle of inclination between two members is 30 degree. 30 degree. በዚህ ጊዜ የተለያዩ መልሶች ሊኖሩ ይችላሉ። እንዴት የሚለው ነው ሂር የተለያዩ መልሶች ስላቸው ኔጌቲቭ ፖዘቲቭ የሚሆን መልስ ልታገኙ ትችላላችሁ። ሂር and there is theta and F equals to 3 ኪሎሜትር 3 ኪሎሜትር። የመጀመሪያው ስቴፓችን ምንድነው? የእነዚህ የሁለቱ ሜምበሮች የፎርሶቹ ዳይሬክሽን ማወቅ ነው። ይሄ ሪሳይዝ F1 ይሄንና ይሄንን ዲተርማይን አድርጉ የተባላችሁ F1 እና F2 ስንት ነው? ሜምበሩ ላይ የሚያልፈው ፎርስ ስንት ነው? እነዚህ ሁለቱን ወቁ። therefore the first step ምንድነው አልኩ? ዲተርማይን the direction አሁን ይሄኛው ሰው ይሄኛው ብቻ ምንድን ያለው ዳውንዋርድ ማለት ነው። in the y axis ነው ዳውንዋርድ ወደታች ነው። F is equals to 3 ኪሎሜትር። ይሄኛውስ ሆሪዞንታል ነው ማለት ነው። x ኮምፖነንት ብቻ ነው ይሄ ያለው። ይሄኛውስ y ኮምፖነንት ብቻ ነው ዳውንዋርድ ስለሆነ ማለት ነው። ስለዚህ ምን ብለናል? አንዱ ኢኩዌሽናችን ኢኩሊብሪየም ላይ ሰሜሽን ኦፍ ፎርስ ኢን ዘ y ምንድነው? ዜሮ ወደ ላይ ፖዚቲቭ ነው ብለን አስችማለና ወደ ላይ ፖዚቲቭ ነው፣ ወደ ታች ነው ኔጌቲቭ ኢዝ ኢኳልስ ቱ ዜሮ ብለን ይሄ ወደ ታች ከሆነ ዜሮ እንዲመጣ ድምሩ አንድ ዋይ መሆን አለበት፣ ወደ ላይ ዳይሬክሽን መሆን አለበት ማለት ነው። therefore ዋይ ኮምፖነንት ደግሞ ያለው የትኛው ነው? ይሄ ብቻ ነው። ስለዚህ ይሄ ዳይሬክሽን ነው ይሆናል ማለት ነው። this must be upward direction እንደዚህ ነው ማለት ነው። F1 አሁን ደግሞ F1 ጋር ነውና የF1 ኮምፖነንቶች አሉ። we have two component F1x እና ምናምን F1 y አገናል then x ኮምፖነንት ወዴት ነው ሙቭ የሚያደርገው? toward the left direction እንደዚህ ነው። y ኮምፖነንት ውስጥ ወደ ላይ ይሄ ምንድነው? F1 x ነው F1 y ምንም ፎርሙላ ነው። ሌላው ኢኩሊብሪየም ኢኩዌሽናችን summation of force in the x is equals to 0 ወደዚህ ነው የሚመጣው። ይሄ 0 ሊሆንልን this must be direction መሆን አለበት toward the right direction። ይሄ መሆን አለበት፣ ይሄ እንዲህ መሆን አለበት ማለት ነው። therefore ይሄ ምን ይሆናል ማለት ነው? F2 ዳይሬክሽን እንዲህ መሆን አለበት። F1 እንዴት አግኝተናል? ይሄ ወደ ላይ ነው ማለት ነው። then ከዚህ በኋላ ማግኘት ይቻላል። ከምን እንነሳለን? ማለት y ኮምፖነንት እዚህ ጋር f 3 ኪሎ ሜትር y ኮምፖነንታችን ዲተርማይን ነው ታውቀናል ቫልዩ y። ስለዚህ ከሚታወቀው የምንነሳው ሰሜሽን ኦፍ ፎርስ y በምንነሳው in the y is equals to 0 አፓርት ወደ ላይ ፖዚቲቭ 0 is equals to ማይነስ ይሆናል ዳውንዋርድ ሲሆን ማይነስ 3 ኪሎ ኒውተን። ይሄ y ኮምፖነንቱ አፓርት ነው ፕላስ F1 ታይምስ ሳይን F1 ከዚህ በኋላ ማለት ነው F1 is equals to 3 ኪሎ ኒውተን divided by ሳይን 30 get 6 ኪሎ ኒውተን 6 ኪሎ ኒውተን። ሁለተኛው አናውናችን ምንድነው? F2 ዲተርማይን ለማድረግ ደግሞ summation of force in the x is equals to 0
toward the right direction, positive. Positive. Therefore, 0 is equals to F2 positive now. F2 minus F1 sent 6 kilonewton times cos 30. I think 5.2 kilonewton. Both are ምንድናቸው? ሁለቱም ባሪያቸው ይሄ ፖዘቲቭ ነው። ይሄ also ፖዘቲቭ ለምን ኢኒሺያሊ ሴንስ አድርገን የተነሳው ዳይሬክሽኑ ይሄ ዳውንዋርድ ሲሆን ይሄ መስል አፓርድ መሆን አለበት። ኤክስ ኮምፖነንቱ ይሄኛው እንደዚህ ስለሚሆን ኤፍ2 ደግሞ ዳይሬክሽኑ ኦፖዝ ማድረግ አለበት ብለን ኢኒሺያሊ ሴንስ አድርገን ተረድተን ስለሰራ ፖዘቲቭ ሪዛልት አለ። አይ ሰከንድ ፐርሰን ደግሞ ምን ይችላል? የራሱ የሆነ ሊመርጥ ይችላል። ዳይሬክሽን ሊመርጥ ይችላል። F1 A መስል ዳውንዋርድ ስለሆነ ምንም የምንቀይረው ነገር የለም። ኪሎሜትር ነው። እዚህ ጋር ዴልታ ራሱ ዛሬ ይሄ F1 ነው። F1 ወዴት ነው? ዳይሬክሽን ወደ ላይ ነው፣ ወደ ታች ወደ ላይ። ከቅድም ጋር ለመሳሰል F2 ምናምን ወደዚህ ያለ መስራ እንደፈለጋችሁ ነው ትችላላችሁ። ይሄን ዳውንሎድ ምርጫ አንቺ ምርጫ ስለሆነ ይሄ አሁን እሷ እንደዚህ ልትሰራ ፈለገች። አጌን አሁንም ምን እናደርጋለን? ከዚህ በኋላ ከመረጣችሁ በኋላ ሰሜሽን ኦፍ ፎርስ ኢን ዘ ዋይ ከባይ ነው የምንነሳው የዋይ ስለምናውቅ ማለት ነው። አፓርት ፖዚቲቭ እዚህ ፓርት ዜሮ is equals to minus 3 kilometer plus the component plus F1 times sine 30 degree. F1 የምናገኘው ተመሳሳይ ነው ፖዚቲቭ 6 kilometer. That x component summation of force in the x is equals to 0 toward the right direction positive. 0 is equals to minus F2 minus F1 times cos 30 degree. That F2 is equals to F1 6 kilonewton times by cos 30 degree. Here is minus. Then you get minus 5.2 kilonewton. Here is positive and here is negative. ኔጌቲቭ ምንድን ነው የሚያመለክታችሁ ማለት ነው? ዳይሬክሽኑ ምን አድርጉ እያላችሁ ቀይ ኦፖዝ አድርጉ እያላችሁ ስለዚህ ሶስተኛ ፐርሰን ደግሞ ሌላ ዳይሬክሽን ሰጥቶ ሊሰራ ይችላል። ኔጌቲቭ ካገኛችሁ አሰምሽናችሁ አስዩም ያደረጋችሁት ኢኒሺያል አስዩም ያደረጋችሁት ነገር ዳይሬክሽናችሁ ትክክል አይደለም፣ ቀይ እንደማለት ነው። ቀይ አዘርዋይስ ሰሩና ኔጌቲቭ ከመጣላችሁ ኢንፑት እዚህ ስታራሩና ይሄኛው ዳይሬክሽን ወደዛ ታደርጋላችሁ። እንደገና ካልኩሌት ማድረግ አይጠበቅባችሁም። ኔጌቲቭ ብቻ ካንሰል አድርጋችሁ ዳይሬክሽን